የዛሬ ባለ ታሪካችን የይቅርታዋ ምላሽ በፍርድ ቤት በር ላይ በ3 ጥይቶች መመታት ነበር። 3 ጥይት በግራይ ላይ በዚህ በጡቴ ስር መጥቶ በጡቴ ጫፍ ላይ ነው የወጣው። አንዱ ደግሞ ሆዴን በስቶ በዚህኛ ሆዴ በግራ በኩል ላይ ወጣው። ህዝቡ እሱ ለማባረር ይሮጣል እላቸው ነበር። እዋካችሁ አንሱኝ። ያለፈ ጭንቀትና ስጋቷ ዛሬ ላይ እንደ ጥላ እየተከተላት ደከመኝ ትላለች። እኔ መኖሬ ተስፋ የለኝም። እንዴት ልበልሽ? ኖሬ አላውቅም። ይናፍቀኛል መኖር። የልጆቿ አባት የግድያ ሙከራ ያደረገባት 10 ዓመት ፍርድ ተወስኖበት ከእስር ቤት ቢቆይም እሷ ግን በነፃነት ህይወቷን መምራት አልቻለችም። እንደዚህ የሚያበቃ መስሎሽ የእናትሽ ወደ ብትገቢ አታመልጭ። ያለፈ ጭንቀትና ስጋቷ ዛሬ ላይ እንደ ጥላ እየተከተላት ደከመኝ ትላለች። የዛሬ እንግዳችንን ሙሉ ታሪኳን እንድትከታተሉ በአክብሮት እንጠይቃለን። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ይህንን ቪዲዮ ለሌሎች እንዲደርስ ላይክ፣ ሼር እንድታደርጉ በአክብሮት እንጠይቃለን። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። ምን አይነት ድምጽ ነው የሰማሽው? እኔ እንጃ ማስታወስ አልቻልኩም። እሱን ድምጽ ብቻ ሰምቻለሁ። እርግጠኛ ነኝ እንደሰማው። ለምን ባልሰማ ኖሮ አልዞርም ነበር። በዚህ በቀኝ በኩል ነበር የሚሄደው። እሱ ያለው በቀኝ በኩል ነው፣ በጎን ላይ ነው። ከዛ ዞርኩኝ። ወደኔ ዞርኩት። እሱንም ማለፌ ወደ ፍርድ ቤት ነው ዞርኩት። ምን አይነት ድምጽ ሰምቼ እንደዞርኩኝ አላውቅም። ስዞር ግራዬን ሰጠሁት ለሱ። እንዲያው ለምሳሌ ከቀኙ እንዲህ ስዞር ወደ ኋላ ግራሽ ነው ወደሱ ወደ ጎን ስለሆነ እዚህ ጋር ያለው ግራይን ወደ ግራይን የሆነው እሱ የቀረው ማለት ነው። እና ድምጽ ሰማሁኝ፣ የሆነ ሽንቅቅ የሚያደርግ አይነት ድምጽ። አላየሁትም። እኔ መዞርን ብቻ ነው የማውቀው። ቦታዋ ጎድጓዳ ቦታ ነበረች። እዛች ቦታ ላይ ቁጭ አልኩኝ። በቃ እንጃ እንዴት ነው የመደንዘዝ አይነት ስሜት ነበር የተሰማኝ። የደንዘዝ የሚያደርግ አይነት ነበር። በድምጹ ብቻ ነው የደነገጥሽው? ለምን ተመትቼ ነው እንጂ መቶኝ በጥይት መሳሪያው መቶኝ ተኩሶ ማለት ነው። ለካሱ በሩ ላይ ቆሞ ይተኩስ ነበረ። ልክ የመጀመሪያውን ሲተኩስ ግራይ ዞር ያለው ብዬሻለሁ። እንዴት እንደዞርኩኝ እኔ ተአምር ነው ለኔ ራሱ። ከዛ ግራይ መቶኛል። ለምን ወደሱ ያለው ግራይ ነው። ባይሆን ኑሮ ጀርባዬን ነበር የሚመታኝ። ስለዞርኩኝ ብቻ ግራይ መቶኛል ጀርባዬ ላይ። ከዛ ምን ተሰማኝ? ይሄ ማተም አላቆም፣ ስሜቱን አላቆም፣ ድንዝዝ ነው ያልኩት እና ቁጭ አልኩኝ። ወይኔ ነው ያልኩት። በቃ ምንም አላልኩም። ጭንቃል ነበረች ከኔ የምትወጣው ምንም ምትል ወይኔ ነበር ያልኩት። ስልኬን እያወራሁ ነበር። ከዛ መጣ። በጥይት መቶሽ መጣ? አዎ፣ አንዴ እንደተኮሰ ቁጭ እንዳልኩኝ መጣ። እዛ አካባቢ ምንም እንግዲህ ፍርድ ቤት አካባቢ ነው። ፍርድ ቤት ዳኛ አለ፣ ጠበቃ አለ፣ ለህግ ቡና የሚጠጡ አሉ። ማአት ህዝብ፣ እኔ የወደኩበት ቦታ ማአት ህዝብ ያለበት ነው። ማአት ህዝብ፣ ለጉዳዩ የሚመጣ ህዝብ፣ አስፋልት ላይ ያለው ህዝብ፣ የህግን ስራ የሚሰሩ ህዝብ ነው ያለው እዛ ጋር ያሉት ማለት ነው። በዚህ ሁሉ ነገር ግን ሰው ደንዞ ይሁን ምን እንደሆነ አላውቅም። እንዴት እንደተፈጠረ ግን አላውቅም። ከዛ ወይኔ ብዬ ያቺ ጎድጓዳ ቦታ ላይ ለካ ቁጭ ብያለሁ። አሁንም ምንም የሚሰማኝ ነገር የለም። ምደንዝዤ ቁጭ ማለቴን ነው የማውቀው። መጣ። ሳይወሱ ነው። መናገር አልችልም። መሳሪያውን እንደያዘው አዎ፣ መናገር አልችልም። በቃ በጭራሽ። ወይኔ የምትሏ ብቻ ነች ከኔ ቃል የምትወጣ የነበረው። ከዛ እንደገመ ደግሞ መታሽ። አላስቆሙትም ማለት ሰው ራሱ በዛን ሰዓት የነቃ አይመስለኝም።
ማለት ከነቃ በኋላ ሰው ከነቃ በኋላ ያደረገውን አክት እነግርሻለሁ። ከዛ በኋላ የነበረው ከዛ በፊት ግን ነበረ። ከዛ ደገመ፣ ሶስተኛ ደገመ። በአንድ በኩል ላይ ሲመጣ እንግዲህ ወርቆ ግዴታ በግራይ ነው። በግራ በኩል አይደል የመጣኝ? በግራ በኩል ነው ወደሱ ያለሁት፣ ወደ ፍርድ ቤቱ ዞር ያለውና መታኝ። ከዛ የሆነ ሴትዮ ትጮኻለች ኋላ አረ በቃ ትላለች። በቃ ትላለች። እቺ ሴትዮ ማን እንደሆነች አላውቅም። ከሷ አጠገብ ሲተኩስ ቁጭ ያለ ሰው ነበር፣ ቀይ ሰው እያየሁት ነበር ቁጭ ብዬ ለካ በወደቅኩበት። ያ ሰው ግን ከፊት ያልጠፋም ነበር። ያዛ ሁሉም ነቃ፣ ጮሁ፣ ህዝቡ ጮኸ። በቃ ነቁ። የሆነ ብንን ሲሉ ለካ ወንጀል እየተሰራ ነው። ከዛ አራተኛ እኔ ደግም ነበር። አራተኛ እኔ ደግም ሲል ነከሰበት። መሰረው ነከሰበት። ከዛ መሳሪያው ሲነክስበት ምንም ማድረግ አልቻለም ነበር። መሮጥን ነበር የመረጠው። ከዛ አላቸው ነበር እኔ ያው እንግዲህ ሰው አምቡላንስ ምናምን እስከሚመጣ ፖሊስ እስከሚመጣ ይጠብቅ ነበር። ህዝቡ እሱን ለማባረር ይሮጣል። ግማሹ እላቸው ነበር እባካችሁ አንሱኝ። 3 ጥይት ምን ምንሽን መታሽ? እንዴት በዛ ሰዓት አንሱኝ አድኑኝ የሚለውን ነገር? አዎ እኮ 3 ጥይት በግራይ ላይ በዚህ በጡቴ ስር በዚህ ብብቴ ስር ማለት ነው። ስር ሳይሆን በዚህ ጎኔ ላይ መጥቶ በጡቴ ጫፍ ላይ ነው የወጣው። አንዱ ደግሞ ሆዴን በስቶ በዚህኛ ሆዴ በግራ በኩል ላይ የወጣው። አንዱ ደግሞ በጀርባዬ ሄዶ አጥንቴ መልሶት መሰለኝ አጥንቴ መቶታል፣ ግን መልሶታል። ቢሰበርም መልሶታል። አጥንቴ መልሶት በዚህ በታችኛው ጀርባዬ ላይ ነው የወጣው። በዛ ውስጥ ሺቲ ስለለበስኩ ብዙም አይታይም ነበር የኔ ደም መፍሰስ ምናምን። እና ሰው ግን በጣም ጮኸ። በቃ ህዝቡ በቃ እንጃ ጦርነት ነበር፣ ፊልም ላይ ማየው ነበር የሚመስለው። በዛ ውስጥ ግን ራሴን አልሳትኩም ነበር ጭራሽ። ያውቅ ነበር እባካችሁ አንሱኝ ነበረ። ልጆች አሉኝ እባካችሁ አንሱኝ እላቸው ነበር። ወላሂ ልጆች አሉኝ እባካችሁ አንሱኝ እላቸው ነበር። በዛ ውስጥ በቃ ህዝቡ ተረባርቦ ያ ማን እንደነሳኝ ግን ያኔ ያየኝ ልጅ ሲመጣ በጣም ደነገጠ። ሲመጣ የእጅ ውስጥ ያያት ልጅ ነኝ። ምንም አላለም፣ አነሳኝ። ህዝቡን ተባብሮ ከሱ ጋር አነሱኝ። አምቡላንስ አልተጠበቀም። አንስተው ታክሲ፣ የህዝብ ታክሲ ነበረ ይመጣ፣ እዛ ውስጥ ከተቱኝ። ከዛ ውሃ ጠማኝ ነበረ። የወንድሜ ስልክ የሰጠሁት እራሱ ላይ ነበርኩ። ከዚህ ሁሉ ነገር አውቅ ነበር፣ አወራ ነበረ። በዛ ውስጥ ግን ወይኔ ነበረ ብሎ ይነግረኝ ነበረ ያተረፈኝ ልጅ። እና ወይኔ እንዴት ሰው እንኳን ተሳስቶ መጥፎ ነገር አይነገር ማለት ምን አድርጌው ነው? ግን የሆነ ብቻ ነበረ ጥያቄዎች ብቻ ነበር የምጠይቀው አለኝ። እየደከምኩ ሄድኩኝ እና አደባባይ ላይ ስንደርስ ደከምኩበት። ለካ ታክሲ ነው፣ ሹፌር ነው፣ ረዳትና ሹፌር አለ፣ ልጁ አለ። ከዛ ውጭ የለም። ልጁ በደም ተጨማርቋል ከኔ ጋር ያወጣት ማለት ነው። እና ወንድሜ በቃ ስለደከመችብኝ ሪፍት ባል ያስገባታለሁ አለው። እዛ ለካ
ወንድሞች የሚያውቋት ነበረች ዘመድ ቤተሰብ የሆነች እና እህቴ መታለች አላት። ችግር የለውም ተባለ። ለምን ቀጥታ መግባት ያለብን ኦፕራሲዮን ነው። ጊዜ ሰዓት አያስፈልገውም። ለምን ወደ ሞት እየሄድኩ ነው፣ በጣም ደክሞኛል ምናምን እና በዛ ውስጥ ያ ልጅ ሲወርድ እንግዲህ ሰው ተከፍሏል ሁለት። ይሄ ልጅ ወስዶኛል፣ ሌላው ህዝቡ ግን ሴት ወንድ ሳይል ያን ሰው እያሳደደው ነበር በዛ ሰዓት። እሱ መገኘት አለበት ብሎ ይሮጣል፣ ይደበቃል አሉ። የሆነ ግቢ ይገባል፣ ትምህርት ቤት። የተሞከረባቸው ሰዎች ራሱ አሉ በማሳደድ ውስጥ ወጣቶች ይተኩስባቸው ሊገላቸው እነሱን ራሱ ሞክሮባቸው ነበር። መጨረሻ ላይ እንትን ያሉት ማለት ፍርድ ቤት በር ላይ እንዲህ አይነት ነገር ተፈጥሮ የህግ አካላት በቁጥጥር ስር ለማዋል አልሞከሩ? በዛን ሰዓት አንድ ሲቪል የለበሰ መከላከያ እንጂ ፖሊስም ምንም አላለ። ህዝቡን ያዘው። በዛን ሰዓት የያዘው ያ መከላከያና የሆነ ልጅ አለ። ከዛ በኋላ የህግ አካላቶች መጥተዋል። ልክ ሮጠ እናሉ ያንን ተኩስ ምናምን ካረገ በኋላ በዛ ዞሮ ሌሎቹ ሲያባርሩት ሌሎቹ በዛ ሁለቱ አንድ ወጣትና አንድ ሲቪል የለበሰው በዛ ምስክሬ የነበረው ማለት ነው። በዛ ጋር ዞሮ ሲሄዱ በአቋራጭ ወይኔ ሊገሉኝ ነው ብሎ እግራቸው ስር ደፍታ አሉ። እንግዲህ ሲነግሩኝ ነው እንዴት እንደተያዘ እና መቱት መሰለኝ። እዛው ራሱን እንዲስት ጊዜ ግዴታ መሳሪያ ይዞ ስለሆነ በዛ አይነት ነገር ውስጥ በህዝብ ተያዘ። እኔም ሐኪም ቤት ሄድኩኝ እና ሐኪም ቤት ስደርስ ተኝቻለሁ ኦልሬዲ። ከዛ በኋላ በጭራሽ በፍጹም ግን ራስ መሳት የሚለው ነገር የለም ማለት ልቦናሽ ያውቃል። ልቤ አወራለሁ፣ ቃል አስገባቸዋለሁ። ስለ ልጆቼ ነው ብዙ ጊዜ ማወራቸው። በጣም እንትን ይሉኛልና ዶክተሩ በዛው ሰዓት ውስጥ ቤተሰቦቼ ለሷ ከደወሉ በኋላ በቃ እኔ ዋስ ሆናለሁ አለች። ብር 10,000 ነው ምናምን ይያዝ ነበር ማሳዣ ተብሎ እሱ እኔ ዋስ ሆናለሁ አለች። እዛ ነበር መሰራው። ዶክተሩ ኦፕራሲዮን ነው ምናምን ሰርቶ ሊሄድ እኮ ነው። ትንሽ ሲቀር እግዚአብሔር ሲረዳኝ እሱም አልሄደም፣ ተጠራ አስቸኳይ ተብሎ መጣ። ሲመጣ አወራው ነበረ ዶክተር እባክህ ልጆቼ ለምን እዛ ቤት ውስጥ ነበሩ? አይምሮ ይለካ የሚለው ልጆቼ እንዲመጡ ነው። ውስጥ የሚለው እሱን ነበረ። ማውጣት ነው ያልቻልኩት። ግን ልጆቼ ነለም ስንት ልጆች ነው ያሏት ግን ብሎ ይጠይቅ ነበረ። እና በቃ ልጄ እለዋለሁ ለዶክተሩ፣ ልጄ እባክህ ልጄን አደራ፣ ልጄ እኮ ዶክተር ነው መሆን ያለበት። በቃ ለእሱ እንኳን እንዲሰማው ብዬ ማለት ነው መሰለኝ። ብቻ ዶክተር እንዲሆን ነው የምፈልገው። ልጄ እንደኔ አይነቱን የደረሰበትን እንዲያድን እለዋለሁ። ትልቁ ልጄ ዶክተር እንዲሆን ነው በፍጹም የምፈልገው እለው ነበረ ገና ወደ ኦፕራሲዮን ክፍል እየገቡ። ከዛም በኋላ አይዞሽን ያሳድግልሻለሁ እኔ ዶክተር ቃል ይገባልኝ ነበር። ዶክተር ቃል ይገባልኝ ነበር። በዛ ውስጥ እያለ እግዚአብሔር ታይቶኛል። ይገርም መትረፍሽ። በጣም ከዛም በኋላ ልጁ እንዳትሄድ ተባለ። ኦፕራሲዮን ሳልገባ አካባቢ እንግዲህ የተጠበቀ ነውና ሰውዬው ልጁ ወንድሙ ጋር ነው የሚኖረው መሰለኝ፣ ገና ወጣት ነው እና አንተ አትሄድም፣ ሰውዬው ካልተያዘ በፍጹም አንተ። ታክሲዎቹ ጠፉ፣ አላቃቸውም። ስለዚህ ጉዳት ያደረሰብሽን አካል ለማወቅ ግዴታ እሱ መኖር አለበት። ለምን አንተ መቅረት አለበት፣ መቆም አለበት። እዚህ አንለቀም አሉት። እዛው ቀረ ልጁ ቆሞ። እኔ ኦፕራሲዮን ክፍል ገባሁ። ከዛ ከተነገረኝ ነው ብለሽ እኔ ኦፕራሲዮን ክፍል ከገባሁ በኋላ ራሴን አላውቅም። ግን ልጁ በቃ እግዚአብሔር ረዳው። እሱንም እኔ ሲረዳኝ እሱንም ረዳው እና መጡና እንኳን ደስ አለህ ካሉት መሰለኝ አብረው ይዞታል። ተይዟል ሰውዬው። የእሱ እድል በጣም ከባድ ካልሆነ ተጠያቂ ነው። አሁን እሱ ላይ የተፈረደ ሁሉ እዚህ ልጅ ላይ ነበር የሚፈረደው። ያን በአደባባይ የፈጸመው ምስክርም አለ። ምስክርም አለ። በእርግጥ ግን ያው እንግዲህ ወንጀለኛ ካልተያዘ ከባድ ነው እስኪጣራ።
ይታሰራል፣ ቢያንስ ይንገላታል። እሱ ለእኔ ያደረገው መልካም ነገር ነው ማለት ማንም እንጃ ህይወቴን ለማትረፍ ነው፣ በጎነት ነው ይሄ። እውነት እግዚአብሔር ይባርከው። ለኔ እግዚአብሔር ማመሰግነው እውነት እድሜ ጤና ይስጠው እሱ። እውነት እኔ ብቻ አይደለሁም ልጆቼም ያመሰግኑታል ወደፊትም። ለምን እኔ ማለት ያን ሰው ለእናታቸውና የተረፈላቸው መልካምነት ነው ይሄ። ከመጀመሪያው በራሱ ልክ ያልሆነ ግንኙነት ነበር አይደል? አዎ እኔ እንጂ ዝም ብዬ በቃ እድል የሚለው ዝም ብሎ ሞኝነት፣ አጉል ሞኝነት እንጂ ይሄ እድል አይደለም። በቃ በራሴ ላይ ሞትን የወሰንኩት ራሴ ነበርኩ አውቃለሁ። ራሴ ነኝ ይሄን ሁሉ ያመጣሁት ብዬ ነው የማስበው። ከ3 ጥይት መትረፍሽ በራሱ ተአምር ነው። ተአምር ነው ማለት አሁን እንዲህ ነበር ብለሽ ራሱ እየነገርሽ በጣም አይምሮዬ በጣም ብዙ ነገር እያሰበ ነበር። እውነት ነው። እሱ በቁጥጥር ስር ዋለ። አዎ እሱም ዋለ፣ በቁጥጥር ስር ዋለ ተባለ። እንኳን ደስ አለ ተባለ። ጉጉታቸው አሁን እኔን ነው የሚጠብቁት። በቃ አለች የለች። ስወጣ ግን አለው ኦፕራሲዮን እንደ ልብስ ዶክተሬ እንደ ልብስ እኔ ሰፋት ነው የሚለው ሲገልጽ፣ ሰውነቴ የውስጤን ሰውነቴ ብቻ የውስጤስ ተከፍቶ ውስጡ የሆነው ነገርስ ጣፋዬን ሲያወጣት ጣፋዬ ወጣለች፣ ጣፋዬ መቶታል። ደም የሳምባ ሽፋን ውስጥ ደም ፈሷል ተብሎ እሱ ውስጥ የሚቀዳ ነበረ። አንጀቴ በዚህም ተበጥሷል። ሁለቱንም ቦታ ቆርጦት ነው የሚሰፋው። እንደገና ቆርጦት ማለት ነው አንስቶት ያንን ነው የሚሰፋው። ለዛ ከላይ ከጥግ ከታች ከላይ እስከታች አለ የሚሰፋ ሙሉ ኦፕራሲዮን ነው የሆንኩት። ከዛም በኋላ ጀርባ ያለ አጥንቶች እናትን ግለጻት ቢባል ቃላት አይኖረውም ዶክተሬ ሲገልጻ። የኔ የሕክምና ማስረጃሽን እያየሁ ነበር። እንግዲህ የፍርድ ቤቱንም ሌሎች ማስረጃዎችንም እየተመለከትኩ ነበርና የሪፍት ቫሊ ዩኒቨርሲቲ አጠቃላይ ሆስፒታል ለአዳማ ከተማ ፖሊስ መምሪያ የደንበላ ክፍለ ከተማ ፖሊስ ጽሕፈት ቤት የምርመራ ክፍል ቡድን ቁጥር 2 የሕክምና ማስረጃ የሰጠውን ይዘሽ የመጣሽውን እያየሁ ነበርና እንግዲህ ይሄ ነገር የተፈጸመው ወይም ደግሞ ጥያቄ የቀረበው መስከረም 27 ነው የሕክምና ማስረጃ እንዲሰጥና ወይዘሮ እናት ዳቢ ስለተባሉ ታካሚያችን መረጃ እንድንጽፍላችሁ በጠየቃችሁን መሰረት ተብሎ ዝርዝር 3 ቦታ በጥይት ተመተሽ ሆስፒታል መግባትሽን፣ አንደኛ መጠኑ 0.5 በ0.5 ሳንቲሜትር በግራ ጡት ላይ ጥይት የገባበት ቀዳዳ፣ ሁለተኛ በተመሳሳይ በ0.5 በ0.5 ሳንቲሜትር ሌላ ጥይት የገባበት ቀዳዳ በቀኝ በኩል ሆድ ላይ፣ ሶስተኛ ደግሞ አሁንም በተመሳሳይ 0.5 በ0.5 ሳንቲሜትር የሚያክል ከሆድ ዕቃ ጋር የሚገናኝ ቀዳዳ፣ አራተኛ በተመሳሳይ አሁንም 0.5 ሳንቲሜትር በ0.5 ሳንቲሜትር የሚያክል ጥይት የወጣበት ቀዳዳ በግራ በኩል ያለው የደረት ክፍል ላይ፣ አምስተኛ ደግሞ መጠኑ 1000 ሚሊ የሚያክል ደም ሆድ ዕቃቸው ውስጥ መፍሰስ፣ ስድስተኛ መጠኑ 1 በ1 ሳንቲሜትር የሚያክል የአንጀት መበሳት፣ ሰባተኛ ጣፊያቸው ሙሉ በሙሉ ለሁለት መከፈሉንና በቀዶ ጥገና ወቅት መወገዱን፣ ስምንተኛ ደግሞ 2 ሲባዛ በ1 ሳንቲሜትር የሚያክል መሰንጠቅ በጉበታቸው የግራ ክፍል ላይ፣ ዘጠነኛ 3 በ3 ሳንቲሜትር የሚያክል በሳምባና በሆድ ዕቃ የሚለየው ስጋ ወይንም ዲያፍራም ላይ መተርተር፣ አስረኛ በግራ በኩል የሚገኝ የጎድን አጥንቶች መሰበርና የግራ ሳምባ ሽፋን ውስጥ ደም መጠራቀም መኖሩን ተመልክተናል ይላል የሕክምናው ማስረጃ። እና በመሆኑም አስፈላጊው የቀዶ ሕክምና ተደርጎላቸው አልጋ ክፍል ሕክምና ሲያደርጉ ቆይተው ወደ ቤታቸው ተሸኝተዋል ይላል። አሁን ይሄ 10 የጉዳት መጠን በጣም ከባድ ነው፣ ግን ደግሞ በኪነ ጥበቡ አተረፈሽ። ራስሽን ስታውቂ ከዚህ እጅግ ከባድ ከሆነ አደጋ መትረፍሽን
ስታውቂ ምን አልሽ? ፍርድ ቤት ቆመሽ መሰከርሽ? አዎ ከተረፉ 9 ቀን ብቻ ነበር ሐኪም ቤት የተኛሁት። ከ9 ቀን በኋላ ወጣሽ ወይ? 9 ቀን ተኝቼ ስወጣ እኔ ያመሰገንኩት እግዚአብሔር ነው። መጀመሪያ ያመሰገንኩት እግዚአብሔር ነው። ሁለተኛ ዶክተሬን አመሰገንኩት። ይመክረኝ ነበረ ሲመጣ እናት እኔ ምንም አይነት ጥያቄ አልጠይቅሽም እግዚአብሔርን ብቻ መስገኝ ነበር የሚለኝ። በቃ ይሄን ነው የሚለኝ። ምንም ለምን እንደዚህ ሆንኩ እንዴት ሆንኩ ምናምን ብለሽ እንድትጨነቂ አይደለም፣ በፍጹም እግዚአብሔርን አመስገኝ አለኝ ማለት ነው። እኔም እንዳለው እግዚአብሔርን አመሰገንኩ። በዛ ውስጥ ወደ ቤቷ ትግባ ተባለ። ወደ ቤት የገባው ወንድሞቼ ጋር ገብቼ መተኛሁ። ወር ሲሆነኝ አንድ ቀን ብድግ ብዬ ፍርድ ቤት ፖሊስ ጣቢያ አልተፈረደበትም፣ ገና ክስ አልተመሰረተም። እኔን ነው የሚጠብቁት። ብድግ ብዬ ከቤተሰቦቼ ጋር ሳይርኩኝ ሺቲ ለብሼ ማለት ማንም አላመነም። ሰው መንገድ ላይ ሲያይ ፀጉሬን ተቆረጥኩኝ እና አዲስ ፀጉር ከዛ እንደዚህ ቤት ውስጥ በመቀስ ተቆረጥኩኝ እና መላጣ በቃ አዲስ ማንነት አልኩኝ። ራሴን አሳመንኩኝ። መኖሬ ለኔ በቃ ድንቅ ነገር ነው የሆነብኝ። ማለት ያቁስሌ ረስቼ ራሴ ደስ የሚል አይነት ስሜት በቃ አዲስ እንደውም ከበፊቱ አሁን መኖር እንደምችል አይነት ስሜት ተሰማኝ። አሁን ላይ ገና በቃ ልጆችን ጎኔ ሳያቸው ልጆችን መተውልኛል፣ አጠገቤ ናቸው። በቃ የተፈጠረው ነገር ሁሉ በቃ ተነሳሁኝ። አጥንቴ ምናምን ሆዴ ምናምን ቁስል እንዳለ ነው። ግን በቃ መኖሬ ራሱ ከዛች ሞት መትረፌ ራሱ ተአምር አድርጌ ያሰብኩኝና በቃ እንዴት ነው ውስጥ የሆነ ነገር ተሰማኝ። ፍርድ ቤት ሲሄድ እንዴ ይሄ ውሸት ነው አሉ። እንዴ ግማሹ ግን እዛ የነበሩት ሞታለች እባካችሁ ያቺ ልጅ ሞታለች ብሎ ያሰበ ሰዎች ነበሩ። መጥቶ ሳይሆን ያው ለደህንነት ተብሎ ብዙ ሆስፒታል እንዲገቡ ኮሮና ጊዜም ነበር፣ ይፈራ ነበር። ሰው እንዳትስጠጊ ይሉኝ ነበር። ብዙ ሰው አይገባም ነበር። አብሶ ማናቀው ሰው በሰው ያስገድለኛል ስለሚባል አያስገቡ፣ ፋሚሊዎች ያስገቡ ነበር ሆስፒታል ውስጥ። ከዛም ከወጣው በኋላ ግን አዩኝ፣ ብዙ ሰው ተደነቀ፣ ብዙ ሰው እግዚአብሔርን አመሰገነ። ናዝሬት ላይ ህዝብ ነው በእኔ ተገረሙ፣ ተደነቁ። በቃ ማለት እናት እኮ እንዲሆነች በ3 ተብሎ ሞታለች። በቃ እርግጠኛ ነበር ማንም እውነት ነው ደግሞ ይሄ ማንም እኔም ቦን የምገምተው ነገር ነው። ይሄ ተአምር ነው እንጂ በጭራሽ የሰው ልጅ እኔ እንደዛ ታክሜ እንትን ባልኩኝ በኋላ የሆነ ነገር ተፈጥሮ ነበር። በአንዲት ህይወቱን ያጣለች ነበር እዛ መጥቶ በአንድ ጥይት እና አንዳንዴ በቃ እግዚአብሔር አንተ ምክንያት ይኖርክ ይሆን እላለሁ። ለእነዚህ ልጆች ብለክ ይሆን ወይ የጓጓውበትን ነገር አይተህልኝ ይሆን እላለሁ። በቃ ማለት የጓጓውበት የተመኘሁት ያኖርኩትን ነገር አይተህልኝ ነው እላለሁ። ሁሌ እግዚአብሔርን ሳመሰግነው ማለት ነው። ሲሄድ እስር ቤት በቃ አላለቅስም። ለምን እንደዚህ ሆንኩኝ አልልም፣ አልጠይቅም። በቃ ተመስገን ያልኩት። እዛም በደግ አልኩኝ። መንቀሳቀስ ቤት ውስጥ እንዳተኝ ብሎኛል። ትንሽ ቀን እኮ ስቃይ ነበረው፣ በጣም ስቃይ ነበረው። የሚገርምሽ እቤት ገብቼ ማስታገሻ ምናምን የለውም። ያስለኛል፣ አለቅሳለሁ። እዚህ ቤት ቀይሩኝ፣ እዚህ ጋር ከቀይሩኝ እዛች ጋር እንዲሁ ነው። በቃ 15 ቀን ነው ወር በቃ ስኪት ያቺን መድኃኒት ወስጄ ውስጤ እስከጋግም ድረስ በጣም ከባድ ነበረ። በጣም እዛ ጋር ማስታገሻ 3 ስለነበረ ከሐኪም ቤት ከገባሁ በኋላ 1 ወር ወይ 15 ቀን በቃ ነፍስ ውጪ ነፍስ ግቢ ነበረ። እኔ እግዚአብሔርን እየለመንኩት እግዚአብሔር አበረታኝ እንጂ ነፍስ ውጪ እነሱ ራሱ ተጨንቀው። ግን በዛ ውስጥ ነገር አለፈ። አንድ ቀን ቆሜ ተነስቼ ቆምኩኝ። ጀግንነት ተሰማኝ። እንዴት ነው በቃ ልጆቼ ሳያቸው አሉ። እኔ በቃ ቆሰልኩ እንጂ ምንም አልሆንኩም፣ ነፍስ ያለ ምናምን በቃ እንዴ ደስታ ተሰማኝ። በቃ እንደ አዲስ ሆንኩኝ። ከዛም ፍርድ ቤት ፖሊስ ጣቢያ ሄድኩኝ። ያቺን የመሰለች ልጅ ነው ምናምን አሉ። አዩ፣ አዘኑኝ። በቃ በጣም አዘኑ። ከዛም ቁጭ ብዬ እያለ መጣ። እንግዲህ ሂደቱ እኔ ነው የሚጠብቀው፣ ምስክር ሁሉ ነገር። እኔ ከዳንኩ በኋላ ከሞትኩም ያው ህይወት ይጨመር ይችላል የሚባለው ፍርድ አይሰጠውም ተባልኩኝ። እኔ እንኳን ድኛለሁ ብያቸው በፍጹም አላመኑም ነበር። በፍጹም አሉኝ። በቃ እንዴ ከዛ አገኘሁት አንድ ቀን ሽንት ቤት ነው ምናምን እያስወጧቸው ሳቀብኝ። ተናድጄ ሄድኩኝ ወደ ቤት።
ከዛ እኔ ድኛለሁ ብዬ ወረቀት ለመውሰድ ህክምናዬን መከታተል ጀመርኩኝ እየተመላለስኩ። እዚህ መጨረሻ ላይ ምን ሊፈጠር ነበር መሰልሽ? ይሆናላ በውስጥ ያወሩና ዝም ብሎ ያወራሉ። እንደዚህ አይነት ነገር እንደሚለቀቅ አይነት ስሜት ተሰማኝ። በቃ እኔም ጊዜ እየጠበቁ ነው እኔን እስከምድን፣ ግን በዋስ ምናምን እያሉ እየሞከሩ ነው ለካ ጠበቃ ገዝቶ ማለት ነው። ይሄን ሰማሁ። አቃቤ ህግ ግን ክስ መስርቷል። ግን ጠበቃ ገዝቷል በብር አላረኩም ብሎ ሊከራከር ማለት ነው። ከዛ ሰማሁ ወገቡን አስሮ ሊከራከር ሲል እኔ አልኩኝ ያለውን ማስረጃዬን አወጣለሁ፣ ከዚህ በኋላ ብሞትም የሱ ፍርድ ማግኘት ግዴታ ነው አልኳቸው። ኧረ ተይ አልዳንሽም እርግጠኛ ሁኝ አለኝ። በፍጹም እርግጠኛ ነኝ እኔ በቃ እስካሁን ያኖረኝ እግዚአብሔር፣ ከሞትኩኝ ልሞት በቃ ከዚህ በኋላ ከዛ ያልሞትኩ አሁን ልሞት ነው አልኳቸው። ክስ መሰረትኩኝ። ተከራከረ። አላረኩም አለ። በፍጹም አላረኩም አለ እኮ በአደባባይ ፍርድ ቤት በር ላይ የፈጸመውን ወንጀል ከነ እጅ ከፍንጅ ተይዞ በፍጹም እኔ አይደለሁም ብሎ ጠበቃ ገዝቶ ምስክር አቁሞ አልሄድም። ያን ሁሉ ጊዜ አልሄድም። እኔ በቃ ውስጤ በቃ እሱም ማየትም ሆነ የተደረገብኝን መስማትም ሆነ በቃ አስጠላኝ። ማለት እንዴት ነው ልበሽ መዳንን እንጂ በቃ ከዚህ በኋላ ምንም አያስፈልገኝም ብዬ ወሰንኩና ይታሰር በቃ። ተከራከሩኝ አቃቤ ሕጎች ለኔ ብሎ ማለት ነው። በቃ ትንሽ እንይሽ እኔ ድኛለሁ። የጉዳት መጠኑን ለማሳየት ነው እንይሽ ያሉሽ። እኔ ማለት አይተውታል ጉዳት መጠኔ እንግዲህ እዛ ጋር ይገባ ዝርዝሩን ያውቁታል። ሁኔታውን ስለሚያውቁት ምንድነው አሁን በደንብ መዳንሽን እርግጠኛ ነው። ለምን በመሀል አንቺ ታመሽን ብትሞቺ 5 ዓመት ቢሆን የተፈረደበት ወይ 10 ዓመት ቢሆን ከሞትሽ በኋላ ምንም የሚጨመርም የሚቀነስም ነገር የለም። ከተፈረደ ተፈረደ ነው። ግን አንቺ በመሀል የሆነ ነገር ብትሆኝ አሁን ላይ በመሀል ላይ የሆነ ጋብ 1 ወር 2 ወር ብንሰጠው የሆነ ነገር ብትሆኝ እድሜ ይጨምራል ስላልተፈረደበት ትኖራለች የሚለው እንትን ስላሌላቸው ማለት ነው። ማለት ግምት ያው እንደሰው አይደሉ እና ትንሽ እድሜ ቢፈረድበት እንኳን አሁን ለምሳሌ በሙከራ ነው። እዛ ጋር ደግሞ ከሞትኩ ደግሞ በግድያ ነው ይፈረድበት ሲሉኝ በፍጹም አልኩኝ። በፍጹም እኔ በቃ አለሁኝ ይሄው ከዚህ በኋላ ደግሞ ቶሎ ተፈርዶበት ማየት ፈለግሽ? አዎ አልኩኝ። ከዛን ክሱ ተመሰረተ ተጀመረ። ከዛ ሲጀመር ያው እነሱ ናቸው አቃቤ ሕግ ነው። እኔ አልሄድኩም። የምስክር ቀን ሄድኩኝ። አልተከታተልኩም። በቃ እሱን እዛ ጋር ማግኘት ስለማልፈልግ አልተከታተልኩም። ከዛ የምስክር ቀን ተጠሩ። ምስክሮቹ ከየት መጡ? ራሳቸው መጡ። ያዩት የነበሩት የያዙት መከላከያው ያ እንደዛ ተሰዶ እንትን ያለው የተሞከረበት ልጅ ራሱ መጡ። በቃ የምስክር ቀን የተባለ ቀን መጡ፣ መሰከሩበት፣ ተፈረደበት። ያን ቀን ወጣሁኝ። ወደ ቤት ገባሁኝ። ከዛም በኋላም ግን እኔ ዳንኩኝ። ልጆቼን ይዤ እዛው ፋሚሊዎች ስላሉኝ ወንድሞቼ ጋር እየሆንኩ እነሱን አንዳንድ ነገሮች እያመቻቸው ዝም ብዬ ስራ እየሰራሁ እዛው አይቸግረኝም፣ ልጆቼንም ማስቀመጥበት አይከብደኝም ብዬ እንትን እያልኩ ያለ በጣም በእርግጥ ህመም አለው። ያው ቤተሰቦቼም ስለሚረዱኝ ወንድሞቼን ካጎኔ ስለሆኑ አንድ ቀን ቢደክመኝ ልጆቼን ይዙልኛል ብዬ ተስፋ ስላለኝ እንጂ ያመኛል፣ ይደክመኛል። አንድ ስራ ላይ ብዙ መስራት አልችልም። ለምን የተጎዳሁት በጣም ከባድ ጉዳት ነበር። ያመኝ ነበር። የሆነች ነገር እንኳን ከፍቼ መስራት አልችልም ብዙ ጊዜ። ከዛም በኋላ ያ የመጀመሪያ የነበረው ፍራቻዬና እንትኔ ጀመረ። በምክንያት ገብቶ ደወለልኝ እስር ቤት ከተፈረደበት በኋላ 10 ዓመት ጽኑ ስለተፈረደበት። ከዛ እኔ በቂ አይደለም ፍርዱ ይታይልኝ ብዬ ነበረ። ይግባኝ ጠይቀናል ነው ያሉኝ። ያው ካሉኝ በላይ እኔ ማድረግ አልችልም። እኔ መሄድም መከታተሉም ስለምፈራ እዛ ጋር መገኘቱንም ስለማልወደው ያን ነገር ስለሚያስታውሰኝ ብዬ ስለማስብ ጭራሽ መሄዱንም ስለማልፈልገው እስቲ ሊዮ ምናምን ያልኩት ነገር የለም። ተፈርዶበታል ነው ይግባኝ ተጠይቋል። እና እስር ቤት ሆኖ የደወለልሽ? ምን ፈልጎ ደወለልሽ? ደወለልኝ። ስልክ አልቀየርሽም አንቺ? አልቀየርኩም። ሲደውልልኝ አነሳሁት። ስሚ ያለኝ እገልሻለሁ። አሁን አልኩኝ እገልሻለሁ። እንደዚህ የሚያበቃ መስሎሽ የእናትሽ ወደ ብትገቢ አታመልጭኝ ማለት ጀመረ።
እንግዲህ እግዚአብሔር ከዚህ በፊት አትርፎኛል። እንዲሁ ስትዝት ነበረ። አሁን ደግሞ እሱ ያውቃል፣ ምንም ጨነቁ እሱ ያውቃል አልኩት በውስጤ። ለሱ ምለው ነው እሱ ያውቃል፣ እግዚአብሔር ያውቃል። ሄደሽ ለአቃቢ ቃል አላሳወቅሽም? አሳውቂያለሁ። ደውሎ እንዳስፈራራሽ? አሳውቂያለሁ። ሄጃለሁ። እንደዚህ ካልኩት መልስ ከሰጠሁት በኋላ ሄድኩኝና ደውሎልኝ ነበረ። እንዲህ ይለኛል ስላቸው አንዴ ተፈርዶበታል፣ ወንጀለኛ ነው ተፈርዶበታል፣ እስር ቤት ነው ያለው፣ የሚጨመር የሚቀነስም ነገር የለውም ተባልኩኝ። ምንም እንዳዲስም የሚል ነገር የለውም። ስለዚህ ሲለኝ ያንን መልስ ሲሰጠኝ ምንድነው ማድረግ ያለብኝ? ወይ አድራሻ መቀየር ወይ መሰደድ ወይ መጥፋት ነው ያለብኝ ብዬ ነው ያሰብኩት። ስለዚህ አዳማ ለቀሽ ወጣሽ? አዎ። ከዛ አዳማ ላይ መኖር እንደማልችል ደብዳቤ አጽፌ ወጣሁ። ጻፉልኝ ሴቶችና ህጻናት ያቆይ ነበር። በሙትና በህይወት ላይ ያለው መተው አይተውኝ ነበር እና ደብዳቤ ጻፉልኝ ለቅቄ እንደወጣ። ሁሉ ነገሬን አሁንም ስወጣ አልነግራቸውም። በቃ ለምን እዛው ቅርብ ስለሆነ ማለቴ ሰው ተቀርሽ ጎን ላይ ቁጭ ብሎ የሚጠይቀው ምናምን ፋሚሊ ቤተሰብ መስሎ ጎረቤት መስሎ ብዙ ነገር ጠይቅ ይችላል ብዬ አሰብኩኝና ሳልነግራቸው የሆነ አመት ላይ 2 አመት ነው ምናምን 3 አመት ከኖርኩኝ በኋላ ወጣሁኝ ከናዝሬት። ይሄ ነገር የተከሰተው 2003 ነው? አዎ 2003 2004 እዛ ነበርኩኝ፣ ግን አልተቀመጥኩም አንድ ቦታ። ደብረ ዘይት የሆነ አመት ገብቻለሁ፣ የሆነ አመት የሆነ ሰፈር ገብቻለሁ። ያውቃሉ፣ እኔ የሰፈሪ ሰዎችም ያውቃሉ። አዎ በጭንቀት በቃ መሮጥ በቃ ወንድሞቼ እዚህ ጋር ነች ሲሉኝ እዛ ጋር ነኝ፣ እንዲህና ዛሬ የት ሄደች ቢሉ እዛ ጋር ነኝ፣ ዛሬ የት ሄደች እናት ደግሞ ሲሉ እነሱ ራሱ በቃ ይሰማቸዋል። መቼም ወንድነታቸውን ነው በቃ ማለት ወንድሞቼ በእኔ ምክንያት በቃ ራሳቸውን እንትን ብለውታል ማለት በቃ እንደ ሰውኛ የሚሰማቸው ነገር በጣም በጣም ተሰምቷቸዋል። መንከራተቴ ተሰምቷቸዋል። ግን ምን ሊያደርጉኝ ይችላሉ? እስቲ ንገሪኝ። ምንም ሊያደርጉኝ አይችሉም። እና ልጆችሽን ይዘሽ ወጣሽ? አዎ ልጆቼን ይዤ ወጣሁ። ልጆቼን ይዤ ወጥቼ አዲስ አበባ መጣሁ እና አዲስ አበባ ስመጣ ልጆቼን እኔ ምንም ማድረግ አልችልም። ብርም እጄ ላይ አልነበረም፣ ማስተማር አልችልም። በቃ ይሁን እነሱም ባስተምር እንኳን አርፌ አልኖርም። አንድ ቦታ ቢወሰዱብኝስ፣ ሰው ልኮ አጥንቶ ቢያሰርቅብኝስ ብዬ ስለማስብ በዛ ሁኔታው ስላለው ስጋቱ ስላለ በቃ አሁንም በጭራሽ በቃ ትብብር ጠየቅኩኝ። በቃ ለምን ምን ሲሉኝ በቃ ልጆቹ ነው የምደብቅበት ቦታ አልኳቸው። የሰቀቀን ህይወት ልጆቹ የምደብቅበት ቦታ ስላቸው በቃ ይሄን ነው አለኝ። አዎ እኔ እነሱን መደበቅ የምፈልገው እኔም ብሞትም ምንም ብለም በቃ ቢያንስ እንኳን የሚደበቁበት ከሆነ ታደጉ በቃ ችግር የለውም። ታስሮም እያስፈራራሽ የትም ቦታ ለመኖር ስጋት ሆነብኝ። ከዛ ነገርኩ። ከዛ መስከረም ላይ ነበር የመጣሁት፣ በዓል ነበር። የሆነ ቤት ገባሁኝና ትንሽ ብር ነበረችኝ እጄ ላይ እና በዛ ብር የሆነች ቤት ተከራይቼ ተኛሁኝ። በቃ እነሱን ተጻፈልኝ እንትን ውስጥ ማለት ነው ማቆያ ውስጥ ጊዜያዊ ማቆያ እዛ ተጻፈልኝ። እዛ ሲገቡ በቃ የሆነ ነገር ተሰማኝ። ቤት ተከራየሁኝ። እኔ እዚህ አለቀ። ይሄን ሁሉ ሳረግ አልነግራቸውም ለቤተሰቦቼ አያውቁም። ልጆችሽ የተፈጠረውን ነገር ያውቃሉ? አዎ ትልቁ ልጅ ያውቃል። ትልቁ ልጅ ያውቃል። የተጎዳበት ነው እሱ በጣም ነው የሚያውቀው። ሁሉን ነገር ያውቃል። ታምሜ እንደተኛው ያውቃል። ብዙ ነገር ያውቃል ትልቁ እና እሱ ራሱ በጣም ተጎድቶብኛል፣ በጣም ማለት ነው። ግን ልጆችሽን ቤተሰብ ጋር ማድረግ አልፈለግሽም ነበር? እንዴት ቤተሰብ ጋር አደርጋለሁ? እዛ ያለው ራሱ ማኖር ያልቻልኩት እኮ እኔ ማሳደግ አልችልም። ያሰርቅብኛል፣ ያስወስድብኛል። እኔ እኮ ዛሬ እኔ መሳሪያ መመታቴ አይደለም፣ እሱን ቀላል አልፎልኛል። በልጆች የሚመጣ ግን እንዴት እችላለሁ? የመኖር ሚስጥር እነሱ ናቸው ብዬ በተደሰትኩበት ሰዓት ላይ የእነሱን ማጣት እኔ እንዴት ልችለው እችላለሁ? በፍጹም አልችልም።
አውሶ ልጆቼን አጥቼ በፍጹም መኖር አልችልም በእነሱ ምክንያት እንጂ እኮ ብቻዬን ብሆን እኮ የሆነ ከተማ ላይ ገጠር ላይ ገብቼ እኮ ኖር ነበር ባይዘው ግን ይሄን ሁሉ ያመላለሰኝ ማን ነው የነሱ ነገር ነው እና እንዴት ነው መኖር የምችለው እኔ እንዴ ብቻሽ ለሰከንድ መኖር አልችልም ያለ እነሱ በጭራሽ አሁን በምን ሁኔታ ላይ ነሽ አሁንም ልጆችሽ ማቆያ ናቸው አዎ አሁንም ልጆቼ ማቆያ ናቸው እዛ እየሄድኩ አያቸዋለሁ በቃ በጣም ደስተኛ አይደለሁም መስራት አልችልም በቃ መኖርን እፈራለሁ አሁን እንኳን መሸሸግ ነው የምኖረው ቤተሰቦቼ ጋር አልሄድም እንደዚህ ተደብቄ የሆነ ጉዳይ ሲኖረኝ ምናምን ነው እንጂ ፍሪ ሆኜ ቤተሰቦቼን ለመጠየቅ ይቻላል በወንጀሉ ተፈርዶበት ታስሮም ስለሚያስፈራራሽ ትፈሪያለሽ አዎ በቃ በጣም ነው የምጨነቀው ፍራቻ መሰለሽ እንደምን ሆነሻል እስከሚሉኝ አይነት ደረጃ ድረስ በቃ ሁሌ ማውራስ በቃ ፈራለሁ እንደዚህ ገደኛ እንደዚህ ነው በቃ ሳውራ ራሱ ከሰው ጋር የስነ ልቦና ድጋፍም ያስፈልገሻል አዎ ታዲያ በምን ሁኔታ ነው ከዚህስ በኋላ የምትቀጥዩ አሁን ስንት አመት ሆነው አሁን 2013 አይደል ተፈረደበት ገና 5 አመቱ ነው አዎ 5 አመቱ ነው 5 አመት ይቀረዋል 5 አመት ይቀረዋል እና እንዴት እንደምኖር አላውቅም 5 አመት ደግሞ ቅርብ ነው 5 አመት በጣም ቅርብ ነው እና ደከመኝ መኖር እንጃ እንዴት ልበልሽ በቃ በጣም ነው የደከመኝ የተቀባለው ወደፊት ስላለው በቃ ልጆችስ እላለሁ እዛ ራሱ አላምንም የሚገርምሽ እዛ አላምንም በቃ እንቅልፍ ህልሜ ሁሉ እነሱ ናቸው የእውነት ህልሜ ሁሉ በቃ ልጄ ነው ልጆቼ ናቸው አሁን ከልጆችሽ ጋር አብረሽ ሀገር ቀይረሽ ነው መኖር የምትፈልጊው ምንድነው እስቲ አዎ ብቻል እሱ ይሻለኛል ካልሆነ የልጆቼን የማሳድግበት ተስፋ የለኝም እኔ መኖሬ ተስፋ የለኝም እንዴ ልበልሽ ኖር ያላቅም ይናፍቀኛል መኖር በልጆቼ ደስተኛ ሆኜ ያለው ግን መኖር ይናፍቀኛል መኖር የሚለው ነገር ይናፍቀኛል እነሱን ኮልኩ ማለት ግን እንዴት ነው ማለት መኖር የሚለው ነገር ሰው እየናፈቀው እንዴት ነው የሚኖረው ማለት እኔ ግራ ገብቶኝ ነው በጣም ግራ ተገብቼ ተጨነቄበታለሁ እስካሁን መኖር የሚባል ስራ መስራት አልችልም የሆነ ነገር ብጀምር አቋርጣለሁ ሰው ግን ምን ሆነሽ ነው እናት ይሉኛል እናት ምን ሆነሽ ጠይቆኛል ብዙ ሰዎች ምን ሆነሽ ነው ከስሬ ነው ስራ የለም ነው መላቸው ብዙ ጊዜ እንጂ በጭራሽ ለሁሉም ማብራሪያ አልችልም የኔን ነገር የነገርኳቸው ሰዎች አሉ ታሪኬን በጣም ነው የሚያዝኑት በጣም ያማቸዋል በርግጥ ግን ለሁሉም ደግሞ የማብራራት አልችልም ምን ሆነሽ ነው እናት ሰነፍ ነሽ ሰንፌ ነው ከስሬ ነው እኮላቸዋለሁ ብዙ ጊዜ አንቺ የጀመርሽው ስራ ላይ የምታቆሚው ፍርሃቱ ሲመጣብሽ ነው ወይስ ምንድነው አዎ እኔ እንዴት ሞኝ ሰላም ብሆን እሰራለሁ ኖር ነበር ግን ፍርሃቱ ስላለ በቃ ሰው ያው እንደዚህ ሰዎች ምናምን በጣም በበዙበት ቦታ ፈራለሁ ሲሄድ ጀርባዬን እንኳን አላምንም የሚገርምሽ ጀርባዬን በቃ አላምንም ጭራሽ አላምንም ነገር በህልሜ ልጆቼ የማየው ሁሌ ሲወሰዱ በቃ የሆነ ነገር ሲደርስበት ትልቁ ሰው በቃ ሁሌ የማየው እሱ ነው በህልሜ እንኳን አልተኛም እላለሁ ተሰቃየሁኝ በህልሜ እንኳን ተሰቃየሁኝ ለቤተሰቦቼ ያልነገርኩ እንትን ማቆያ እንዳስገባቸው ለተወሰኑ ወንድሞቼ እባካችሁ ሚስጥር አድርጉልኝ ግን ብዬ ነገርኳቸው ቦታውን መንገድ ግን እፈራለሁ በጣም ፈራው ቦታውን መንገድ አጥንቷቸው መጥቶ ደግሞ እዛ የሆነ ነገር ቢያደርግብኝስ እኔ ለመጉዳት ምንም ያደርጋል እሱ በቃ እኔ አልሞት ስላልኩኝ እነሱንስ የሆነ ነገር ቢያደርግብኝ ይሄና ላይ ጨከነባቸው እኮ በቃ ከዚህ በኋላ የበፊቴ አስተሳሰብ ወጥቷል ከውስጤ በቃ ማለት ሊያደርግ ይችላል ብዬ ወሰንኩኝ በቃ እንደዚህ ወይ ሊያስደርግም ሊያደርግም ይችላል 100% ብዬ አሰብኩኝ እና መኖር አልቻልኩም በቃ እንዴት በጣም
የሴት ልጅ ጥቃት፣ የቤት ውስጥ ጥቃት ምን ያህል ችግር እንደሆነ አልፎ ተርፎ ፍርድ ቤት በር ላይ በጥይት የመግደል ሙከራ ማድረግ በጣም ነው። አሁን ይህን የሚመለከቱ የሸገር ኢንፎ ሚዲያ ተከታታዮች በምን እንዲያግዙሽ ትፈልጊያለሽ? እኔ በቃ ከልጆቼ ጋር መኖር ፈልጋለሁ። እንጃ አሁን ያለሁበት ነገር ምንም ደስ አይልም። ናዝሬት ሄጄ ቤተሰቦቼ ጋር መኖርም አልችልም። ሰርቼ መኖርም አልችልም። ደክመኛል። ራሴን ችዬ መኖር አይነት ሰው አይደለሁም። ልጆቼ የሚያስፈልጉኛል። የስነ ልቦና ድጋፍ የሚያስፈልግሻል። ይህን የሚመለከቱ የሸገር ኢንፎ ሚዲያ ተከታታዮች እስከዚህ ሰዓት ድረስ ካደመጡን ያለፍሽበትን ያሳለፍሽውን መከራ የተረዱ ቢያንስ ከዚህ በኋላ የሰላም ህይወት መኖር እንድትችይ በሚችሉት ያግዙሻል ብዬ አምናለሁ። የስነ ልቦና ባለሙያዎችም እንግዲህ እኛም በምንችለው ያንን ድጋፍ የምታገኝበትን ነገር ለማመቻቸት እንጥራለን። እንግዲህ አንቺም አሁን እዚህ ስላለሽ ግን ደግሞ ዘላቂ መፍትሄ የሚሆነው ምንድን ነው የሚለውን ሀሳብ የምትሰጡም እንግዲህ አስተያየት የምትሰጡም በጣም በጨዋነት በግልጽነት በየዋህነት ስህተቷን ጨምራ ነው ያጋራችን እናት 100 ጊዜ በላይ ይቅርታ በማድረግ ግን ደግሞ መጨረሻዋ በዚህ አይነት መልኩ መሆኑ እጅግ በጣም ነው የሚያሳዝነው። ግን በጨዋነት ሀሳብ እየሰጣችሁ በሰላም መኖር የምትችልበትን ምን ቢሆን የሚለውን ከኛም ጋር እየተመካከርን እሷንም እያገኛችሁ አንድ ነገር ላይ እንድትደርስ እኛም እንጥራለን፣ ምኞታችንም ነው። ስልክሽን አስተያየት መስጫው ላይ ፒን አድርጌ ያስቀምጣለሁ። ግን እስቲ ንገሪያቸው ለተመልካቾች፣ አይዞሽ የሚልሽ ከጎንሽ የሚሆን ይሄ ቢሆን ነው ለአንቺ ህይወት የተሻለ ብሎ እንደ ወንድም እንደ አባት እንዲሁም ደግሞ እንደ እህት እንደ እናትም ሀሳብ የሚሰጡ የሚያዋዩሽ የሚያናግሩሽ ብዙ ተመልካቾች ይኖራሉና እስቲ ስልክሽን ንገሪኝ። 09 11 28 31 82 ይሄ ከመጀመሪያ ጀምሮ ያልሽው ቁጥር ነው? ቆይቻለሁ። አሁንም እሱ የሚደውለው በዚህ ቁጥር ነው? አዎ። ቁጥር የመቀየር ሀሳብ የለሽም? አይ እቀይራለሁ ብያለሁ። አሁን ላይ እቀይራለሁ፣ ግን እቀይራለሁ አላውቅም እንጂ እቀይራለሁ። ስልክ የመቀየር ሀሳብ አለኝ። ለምን እስካሁንም ያው ያልቀየርኩበት ምክንያት ያው ቤተሰቦቼን አገኝበታለሁ ምናምን ብዬ ስላሰብኩ ነው እንጂ ቀይሬ ስልክ ቁጥሩን እያወጣው መደወል እችላለሁ። ቀይራለሁ። መልካም። ለአሁን ግን ይሄ ቁጥር ይለቀቅ። አይዞሽ። እሺ፣ እንኳን እግዚአብሔር አተረፈሽ። ከልጆችሽ ጋር አብረሽ የምትኖሪበትን የተሻለ ከስጋት ነፃ ሆነሽ በነፃነት ወጥተሽ ሰርተሽ የምትገቢበትን ነገር እግዚአብሔር ያመቻችልሻል ብዬ አምናለሁ። የሸገር ኢንፎ ሚዲያ ተከታታዮች ዝም አይሉ፣ ደስታሽን ለማየት ያብቃን። አሁን አረፍኩ ስትይ ለመስማት ያብቃን። በመጨረሻ ማለት የምትፈልጊው ነገር ካለ? ማመስገን የምፈልገው እንድቀደም እንዳልኩሽ ምስጋና ማቅረብ ፈልጋለሁ። መጀመሪያ ለእግዚአብሔር፣ ሁለተኛ ለዶክተሪ እና ሶስተኛ ለዛ ላነሳኝ ልጅ ላተረፈኝ ልጅ። ከዛ በኋላ አግኝተሽዋል? ከዛ በኋላ አግኝቼው ነበር። እስከ ቅርብ ጊዜ ደውሎልኝ ነበር። መልካም እቤት ድረስ መጥቶ ያየኝ ነበር፣ ይጠብቅ ማቲ ይጠይቀኝ ነበረ እና ቴንኪዩ። ዶክተሬም እስከ ቅርብ ጊዜ አሞኛል ስለው ያየኝ እንትን ይለኝ ነበርና ጥቁር አንበሳ እዛ እንትን ብያለሁ ብሎኝ እመጣለሁ ብዬ ቀጠሮ ሁሉ አስይዤው ነበረ። በነፃ ሁሉ እንትን ይለኝ ነበር ማለት እኔን እንትን ለማለት እንድታከም ምናምን ይንከባከበኝ ነበር እና በጣም ማመሰግነው ዶክተሬን ለመጀመሪያ በእውነት ከእግዚአብሔር በታች፣ ሁለተኛ ያነሳኝን ልጅ እግዚአብሔር ይባርከው፣ እድሜ ይስጣቸው እነሱ መልካም ነገር በእውነት እግዚአብሔር እንጃ ቃላት የለኝም። በጣም ነው ማመሰግነው። አራተኛ ላይ ቤተሰቦቼን አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ።
ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ